አሳይመንት ግን ቶሎ ብልና ስራ። እሺ ያገናኘናል። እሺ የክላሱ አይበቃም እንዴ? እኔ ስንቱን አስኩርጄ ነው የምችል? ጻፍበት። ባክኔ ማትንሽ ደብር ምን አፕን አደረገ? ባክ ፒኤስ ቤት ከፍታለሁ ብዬ ሊላ አዛውንኩኝ። እኔም ሀላቀ የተፈጠረ አዲስ ነገር አለ። እሱም የለም ግን እኔ የምልህ ካሌብ እንዴት ነው ከብርት ጋር? ያው እያስለፋችሁ ነው። እንዴት? እኔን በ10 ገጽ ግለጸኝ ብለው ይሄው ጫካ ለጫካ እየዞርን ያለው። ጫካ ለጫካ ምን ይሰራል? ስለ እንስሳ ነው እንደሚመረምረው ሲሉ ሰምቶ ሊመሰጥ ነው እንጂ። እሷም አበዛችሁ። ስለኔ ንገረኝ ትበለው። ልክ እንደ አሳይመንት 10 ገጽ ጽፋ አምጣ ትለዋለች እንዴ? አይ 10 ገጽ እንኳን አላለችውም፣ ግን ያው እኔን በጽሁፍ ግለጽ ምን እንዴ? አንቺ ለራስሽ አስበሽ እንዳትመክረው ትይኛለሽ። ወዶ አይደል እንደ ገባበት? አሃ እና ዝም በያት እያልከኝ ነው? ምንም አማራጭ የለንም። ወይኔ እቺ ተመታች ልጅ። በያውና ትደበሪ። ተነሽና እንሂድ። የት ልንሄድ ነው? ለፒኤስ ቤትሽ የሚሆን ስፒከር አግኝቼልሻለሁ። መስገን ነው ይታለሽ። ማን ተጠበቅና? ያው ማን ሊሆን ይችላል? አለምን ነው ይሻላል። በቃ እኔ እንዴት እየቸኮልኩ ነው። እሺ ወዴት ነው ችኮሉ? የማገኘው ሰው አለ። ማንን እንደሆነ መጠየቅ ይቻላል? እሱ ናታን ይነግራል። ቻው። እሺ በይ። ምን አለች? አንተ ኮቴ የለም እንዴ? እባክህ እንዳታቀብኝ እኮ እየተከታተልኳት ነው። ምን እንዳለች ንገረኝ። አንተ ልጅ ቆይ ምን እየሆንክ ነው? ምን ሆንኩኝ? መሲን ታፈቅራታለህ አይደል? አንተ ልጅ አማል እንደ 10 ታፈቅራታለህ አትበለኝ። ያሟል። እሺ ታዲያ ለምን ነው በዚህ ልክ እሷን መከታተሉ ያስፈልገው? ጓደኛዬ ስለሆነች ነው። ፕሮቴክት ላደርጋት ስለምፈልግ። በቃ አዎ በቃ። ምን አስበህ ነው? ይልቅ እሱን ተውና የት ነው ሄዳለህ ልጅ? እኔ ምን አውቃለሁ? ብቻ የሆነ ሰው አገኛለሁ ምናምን ብላ እየሮጠች ሄደች። ይሄ የውሻ ልጅ በእርግጠኝነት እሱ ነው። የቱ? ትናንትና ያቀመስኩት አልበቃውም። ዛሬ ደህና አድርጌ ዋጋውን እሰጠዋለሁ። ናታን እንዳትከተል። ናታን ኤላ ይቅርታ አስጠበቅኩህ እንዴ? አረ ብዙ አልጠበቁሽም። ችግር የለውም። ምንድነው ደግሞ የተረበሽክ ትመስላለህ? አረ ምንም ናታን እንደዚህ አዋኩኝ ነው። እኔ የምለው እስካሁን አሪፍ ነገር ነው ያደረኩት እያስባለሁ። አሁን ደግሞ ቸኮሌቱን አውጥተህ ትሰጠኛለህ። ግን እኮ እሱ የለም። እመነኝ አለ። የት አለ? የሆነ ቦታ ተደብቆ እያየኝ ነው የሚሆነው። ካልሽሽ እኔ የምለው ድራማ ግን በጣም ደስ የሚል ነገር አለ። እኔም ጎበዝ ተዋናኝ ነኝ። ከፈለክ አስተምርሃለሁ። ድራማም ትማራላችሁ እንዴ? ምን ግቢው በሙሉ ድራማ አይደል እንዴ? መሲ የምር እያስቀናሽኝ ነው። ይኸውልህ ምንም እንዳታስብ፣ እኔ አስተምርሃለሁ አልኩ። ከሆነ ደስ ይለኛል። አረ መጣልሽ። ናታን ነው? አዎ። እሺ አሁን ቀስ እያልክ ያልኩህን አድርግ። እሺ እጄን ያዘኝ፣ እጄን ያዘኝ። አሁን ቀስ እያልክ አይኔን እያየ ግንባሬን ሳመኝ። ምን? ባሮክ ያልኩህን አድርግ። አንተ ወጣት ትናንትና ምን ብዬሽ ነበር? ምን ብለኸኝ ነበር? ከዚህ በኋላ አጠገቧ እንዳትደርስ አላልኩም ነበር? ትሰማኛለህ ናታን? ትናንትና እነዛ ሲደበድበኝ ዝም ያልኩህ ፍቅሬን ብዬ እንጂ ይሄኔ ፖሊስ ጣቢያ ነበር። ዝጋ! እኔ ናታን ፖሊስ ጣቢያ መፈራ ይመስላል? ናታን ተረጋጋ እንዴ! አሁን ከዚህ ሂድ። ቆይ አንቺ እንዴት ዝም ትያለሽ? ምን ልበለው? ፍቅር እኮ ትክክል ነው። ማን ነው ፍቅር ያልሽው? ትሰሚኛለሽ? ተሳስተሽ ካሁን ባለ ልጅ ፍቅር እስቲ እንዳልሰማሽ ብትለኝ ምን ልታመጣ? ምን እንደማመጣማ በደንብ አድርጌ ያሳያለሁ። ናታን! መሲ አንቺ ዞር በይ። እሺ ከማላችን መሲ ዞር በይ። ናታን ዞር በል ወደዛ። አታናታ ምን እያደረክ ነው? ለበእናትህ ዞር በል። ይሄን ነው ጠጤ ልኩ ላሳየው። እረፍ። እኔ የምለው መሲ ይሄ ልጅ ግን ያሟል። ተረጋጋ በቃ። ናታን ቆይ ለምን አታርፍ? አልረጋጋም። መሲ እሱ ነው አሰርፍ። You are stupid. አንተ ማን ነው ስቱፒድ? አንተ ተከከኝ። እረፍ። እረፍ። ትሰማኛለህ? አንተ ወጣት፣ እኔ እናንተ ገና አልጨረስንም። እሺ እረፍ ናታን። ትሰማኛለህ? ያለበት ድረስ እመጣለሁ። እኔ አንተ ያለበት ድረስ እመጣለሁ። ሰማኝ። እኔ ያለበት መምጣት ስለሚከብድ እኔ አንተ ጋር እመጣለሁ። አንተ እንዴት ነው የምትወራው? ናታን እረፍ። ደስ ይለኛል። እረፍ በቃ። አልሄድም። ይሄ ወጣት ልጅ ላስገባለት። አልደቀም። እሺ ገና አፍንጫ ሰባብርዳል። እንካትም በላይ ኤላ ኤላዬ ነይ በቃ አልደቅ ውረድ እናስገባት። እሺ
እሺ ተማሪ ቤዛ እንዴት ነሽ? ደህና አይደለሁም። ደግሞ ምን ሆነሽ? በጣም እየተሰቃየሁ ነው። መቼም በያሬድ ናፍቆት አይሆንም። አይደለም። እና ታዲያ በምንድን ነው? ምክንያቱም አንድ ሰው በእኔ ምክንያት ህይወት ውስጥ እየተሰቃየ ስለሆነ። ስለ ያሬድ እንደምታወሪ መገንዘብ እችላለሁ? አዎ ስለ ያሬድ ነው። ቆይ ግን ያሬድ በህይወት አለ? አዎ አለ። ካናዳን ስለመዳት? ካናዳ እኮ አልሄደም። ቆይ እዚህ እያለ ነው ማለት ነው የለያያችሁ? ምን ነው ደበረሽ? አልደበረኝም። እሺ ታዲያ ምን ላድርግ ሰብለ? ይኸውልሽ ናታን ቆዳው አራዳ፣ እሱ ግን ፋራ ሆነብኝ። እኔ አልገባ ያለኝ እኮ ያንቺ ሳይሆን የልጁ ነው። እሱማ ድራማው ተመችቶታል። አይ የፐብሊክ ትምህርት ቤት ተማሪዎች አላለኝም መሰለሽ? ፕራይቬት ስኩል ነው እንደሚማረው። እሱንም ኢንተርናሽናል ነው። ልጁ የሀብታም ልጅ ነው እናቴ። ቆሽ ጄሪ ለምን ፈለጋት? አላውቅም። የሆነ ውስብስብ የሆነ ነገር እኮ ነው ደስ ባይለው። እሺ ቆይ እሷ ከወደደችው እኔ እሷ ወደደችው አልወደደችው አያገባኝም። እኔ ለኔ ላይ በየነገረኝ ያለው በቃ ልጁ እንደማይሆናት ብቻ ነው በቃ። እሺ ምን አይነት ሰው ነው የሚሆናት? እኔ አላውቅም። እኔ ማውቀው እሱ ልጅ እንደማይሆናትና እንደማይሆናት ብቻ ነው። ቆይ አንተ ለምንድን ነው የእሷ የፍቅር ህይወት ውስጥ እየገባ መቀስ የምትሆነው? ቆይ ለምን ካፈቀርካት አፍቅሬሻለሁ ብላ አልነግራትም? ለምን ያበጠው ይፈነድ? አንተ ልጅ አያገባህም እንዴ? 10 ጊዜ አፈቀርካት አትበለኝ። ሲያስጠላ በእናታችሁ። እሺ አሁን ወዴት ነህ? ብቻዬን መሆን እፈልጋለሁ። አንድ ላይ የመጣል ነው እንዴ? ብቻ ሙም እሱንም በድል ተወጥቼዋለሁ። መቼም እሱንም ከቲክቶክ ላይ የጻፍኩት አትለኝም። ጭብዬ አንተን ስድብ ከመጠጣ እዛው በሪክቲ ጋር ብሄድ ይሻለኛል። ይሻላል። እስከ እንዴት ነው ሰብለ? ጭርስ ይላል ወድም እንዴት ነሽ? ጭርስ ይላል ወድም ተመችቶኛል። በቃ እየሄድሽ ነገር መቆስቆስ ሰው ማቀሳሰር አይሰለችሽም አይደል? ነገር እኮ አንዳንዴ ዝም ሲል መፍራት አለብሽ። ለምን ፈራለሁ? ዝም ያለ እሳት ገሞራ ከላይ ሲታይ ሰላማዊ ይመስላል፣ ከውስጥ ግን እየተገለባበጠ ነው። የፈነዳ ጊዜ ግን ሁሉንም ነው የሚያጠፋው። ማለት ያልሽው ነገር አልገባኝም። ነገር ሲወስዱብሽ አይተሽ ዝም ማለታችን ከዓለም በላይ እኔን የጠመድሽኝ። እሺ እንዳልሽው ይሁንና ያንቺ የሆነ ነገር ከተወሰደብሽ እየወሰደችብሽ እኮ ዓለም ናት። ዓለም ከኔ ጋር መፎካከር አቅም የላት ይመስለኛል። ባይሆን አንቺ ልጠይቅሽ፣ ምን ለምንድን ነው ሁሉንም መቅረብ የምትፈልጊው? እኮ ነው። አዎ አንቺ እስኪ ግልጽ ደጋፊ ነሽ። ቆይ አሁን የምናወራውን ነገር ከኳስ ጋር ምን ያገናኘዋል? ያው እኔ አርሰናል ደጋፊ ነኝ። በትዕግስት ሁሉንም ነገር በእጅ ያስገባሉ መስሎሽ ነው? አትሰፋስ ይባላል። እኔ ምነው ግን ከጆኒ ጋር እንዴት ናችሁ? ጣራኒ ዋልታዎች ይሳሳባሉ ይባላል። ጨለማዬ ልታበሪልኝ ከጎኔ ስላለሽ እድለኛ ነኝ። እኔም እሱን አስቤ እኮ ነው የቀረብኩ። እኔም ያ ስላንቺ ምናምን ጻፍ ያልሽኝ ነው። ስለኔ ምን ስለኔ ምን ታውቃለህ? ጻፍልኝና ና ያልሽኝ ነው። አስታወስኩት እና ጻፍኩ። ግን የተነተንኩሽ ጎበዝ ነኝ ተንታኝ። አመሰግናለሁ የኔ ቅመም። አንዴ ወል ምንም የምናወራው ነገር የለም። ተያሰብሊ ለምሮ እንጣሉ ሰዎች ምን ታወሪ? ይቅርታ። ይኸውልሽ ምናልባት ከዚህ በኋላ እኮ ልንገናኝ የምንችለው ከበዓል በኋላ ነው። አዎ። እና አናፍቅሽም? ተው ኢላ፣ እንደዚህ አይነት ቃላቶችን አትጠቀም። እኔም እኮ ፈልጊያቸው አይደለም፣ ግን ደግሞ ትናፍቂኛለሽ። በቃ ነው ሰብሊ። አሁን ምን እንደሆነ ኢላ፣ እባክህ የምታስብልኝ ከሆነ አታስጨንቀኝ። ይኸውልሽ እኔ እኮ ላስጨንቅሽ ፈልጌ አይደለም። አሁን በትንሹም ቢሆን ሰላም ነኝ። ድጋሚ የሆነ ሰው ካየን ደግሞ ይሄ ሰላም አጥቼ ችግር ውስጥ እገባለሁ። ሰብሊ ይኸውልሽ እንደሱ እኮ አይደለም። ታይ ስትባል አሰማም እንዴ? ተቆይ ሰብሊ አትቆጪ። ለምንድን ነው የማልቆጣው? ቆይ ሁለታችሁ እንዳትጣሉ ሲባል እኔ ከዚህ ትምህርት ቤት ልልቀቅልህ? ሰብሊ
ስላስጨነኩሽ በጣም ይቅርታ። አስሬ ይቅርታ አትበለኝ። ይኸውልሽ ሰብሊ፣ እኔ እኮ ያስቆንኩሽ ቀሚስ ላይ የሆነ ነገር ስላየሁ ነው። እና እንኪ ኤላዬ በጣም ይቅርታ። እሺ ችግር የለውም፣ እረዳሻለሁ። ቀሚሴ ጥቁር ቢሆን እኮ ተዋርጄ ነበር። ምንም አይደለም። እኔ ችግር የለውም። ለማስረዳት አትሞክሪ። እኔም በጣም እያስጨነኩሽ እንደሆነ ገብቶኛል። ለማንኛውም አሁኑን ወደ ሴቶች ክፍል ሂጂ። ንጽህና መጠበቂያ የምትፈልጊ ከሆነ አሁን ወጥቼ ልገዛልሽ እችላለሁ። አይ የሴቶች ክፍል አለ። በጣም አሪፍ። ስለዚህ አሁን በፍጥነት መሄድ ትችያለሽ። ቻው ኤላዬ። ወይ በጣም ነው የማመሰግነው። እሺ አንቺ ምስጋና አያስፈልገውም። እሺ ደግሞ ስለ ጮኩብህ በጣም ይቅርታ። እሺ